ሰበር ዜና ኢሳያስ የኦሮሞን መንግስት ለማስወገድ እየተንቀሳቀሱ ነው ሲሉ ሽመልስ አብዲሳ ተናገሩ። ህወሓት መከላከያ ሰራዊቱ ላይ ተኩስ ከፈተ። ጄኔራሉ አስመራን እንቆጣጠራለን ሲሉ ዛቱ። ይህ ኢትዮ ፖስት ነው። ሽመልስ ደንግጠዋል። ኢሳያስ አፈወርቂ ከፋኖ ጋር አብረው የኦሮሞን መንግስት ሊያስወግዱ ነው ሲሉ ተናግሯል። ሽመልስ አብዲሳ ደብረጽዮንና ኢሳያስ ከፋኖ ጋር ተባብረው የኦሮሞን መንግስት ሊጥሉ ነው፣ ኦሮሞ አንድ ሆኖ ይነሳ ሲሉ ተደምጧል። ፕሬዝዳንቱ ከሰሞኑ ከአዳማው ብልጽግና ፓርቲ ስብሰባ ጎን ለጎን ለካቢኔዎቻቸው ባደረጉት ንግግር ኦሮሚያ ሳትፈርስ የብልጽግናውን ስርዓት ማፍረስ እንደማይችሉ ያወቁ ኃይሎች ኦሮሚያን ሊያፈርሱ ነው ሲሉ የክተት አዋጅ ማወጃቸው ተሰምቷል። በዝርዝር ሰምታላችሁ። አስመራን ሳንቆጣጠር አንመለስም ሲሉ ጄኔራሉ ተናገሩ። ጭንቅላቱን ቆርጠን መመለስ አለብን ሲሉም ዝተዋል። ጦርነት እንዲጀመር አልፈለግንም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉ እውነታው ነው ብለዋል። የበንዲ እንዳለ ከቀናት በፊት ሰራዊቱ እየተዘጋጀ መሆኑን በይፋ የገለጸው ሻዕቢያ በምጽዋ አዳዲስ የጦር መሳሪያዎችን እያስገባ እንደሚገኝ አንድ የሳተላይት ምስል አረጋግጧል። መረጃውን ዘርዘር አድርገን እናስደምጣችኋለን። የፕሬዝዳንት ኢሳያስ አፈወርቂ ሰሞነኛው የካይሮ ጉዞ በአፍሪካ ቀንድ ውጥረት መፍጠሩ ተሰማ። ጉብኝቱ በኢትዮጵያና በኤርትራ መካከል እየሰፋ የመጣውን ስትራቴጂካዊ ልዩነት የሚያጋለጥ ሲሆን በተመሳሳይ ግብጽ ይህንን ክፍተት ለራሷ ጥቅም ለመጠበቅ የምታደርገውን ጥረት በግልጽ ያሳያል በማለት አንድ የፖለቲካ ተንታኝ ገልጿል። ከኢሳያስ የካይሮ ጉዞ ጀርባ የተጠመዱ ፈንጂዎችንም እንቃኛለን። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ። ወደ ዝርዝሩ እናመራለን። አስመራን ሳንቆጣጠር አንመለስም ሲሉ ጄኔራሉ ተናገሩ። ጭንቅላቱን ቆርጠን መመለስ አለብን ሲሉም ዝተዋል። ጦርነት እንዲጀመር አንፈልግም፣ ከተጀመረ ግን አሰብ ደርሶ የሚመለስ የኢትዮጵያ ወታደር የለም ሲሉም እውነታው ነው ብለዋል። የበንዲ እንዳለ ከቀናት በፊት ሰራዊቱ እየተዘጋጀ መሆኑን በይፋ የገለጸው ሻዕቢያ በምጽዋ አዳዲስ የጦር መሳሪያዎችን እያስገባ እንደሚገኝ አንድ ሳተላይት ምስል አረጋግጧል። የኢትዮ ኤርትራ ጦርነት የሚነሳ ከሆነ የኢትዮጵያ መንግስት የኢህአዴግን ስህተት እንዳይደግም በሚል ምክረ ሀሳቦች እየተሰነዘሩ ነው። ከዚህ ቀደም ጄኔራል ጻድቃን ያለፈውን ስህተት መድገም አያስፈልግም፣ አሁን ውጊያ ከተነሳ አሰብንም አስመራንም መቆጣጠር አስፈላጊ ነው ሲሉ ተናግረው ነበር። ዛሬ ደግሞ የቀድሞ የመከላከያ ዋና ኢታማዦር ሹም የነበሩት ጄኔራል ሳሞራ የኑስ ይህን ጉዳይ ደግመውታል። ጄኔራሉ ከሰሞኑን የአፍሪካ ቀንድ የውጥረት ምንጭ የሆነውን የቀይ ባህር ጉዳይ ላይ ሰጡ የተባለው አስተያየት ከሩብ ክፍለ ዘመን በፊት ባልቋጩት የቤት ስራ ውስጥ ዳግም የመሳተፍ ፍላጎት እንዳላቸውም ፍንጭ የሰጠ ሆኗል። የጠቅላዩን የፓርላማ ንግግር ሁሉንም ሰምቻለሁ፣ በተለይ የባህር በርን በተመለከተም ስለ ኤርትራ የተናገሩት አንድም የሚወድቅ ሀሳብ የለውም ሲሉ የተናገሩት ጄኔራል ሳሞራ እንደ ሀገር የባህር በር ያስፈልገናል፣ ድሮም ቢሆን በፖለቲካ አመራሮች ውሳኔ ለጊዜው ተዳፍኖ የቆየ ይምሰል እንጂ የኢትዮጵያ ሕዝብ ጨርሶ የዘነጋ ጉዳይ አይደለም፣ የጊዜ ጉዳይ ነበር፣ አሁን ጊዜው ደርሶ ዳግም ተነስቷል። ለዓመታት ይህን ጊዜ እንጠብቀው ነበር፣ በምን መልኩ ይነሳል በሚለው ጉዳይ ላይ እርግጠኛ ባልሆንም የአሰብ ጉዳይ አንድ ቀን እንደሚነሳ ምንም ጥርጥር አልነበረኝም ሲሉ ተደምጠዋል። ወደቡን በምን መንገድ መመለስ ይቻላል በሚለው ዙሪያ ከብዙ ሰዎች የተለያየ ሀሳብ እንዳላቸው ያልሸሸጉት ሳሞራም የሻዕቢያ ሰዎች ሰላማዊና የድርድር መንገዶችን ይመርጣሉ ብለው እንደማያምኑም ገልጿል። እኔ ለ17 ዓመታት በትግልና ለ27 ዓመታት በመከላከያ ሰራዊት ውስጥ ከወታደር እስከ ጠቅላይ ኤታማዦር ሹም ድረስ በቆየሁባቸው ጊዜያቶችም ይሁን አሁንም የሻዕቢያን ሰዎች በሚገባ አውቃቸዋለሁ። የሻዕቢያ ሰዎች ቁጭ ብለው ተወያይቶ ችግሮችን መፍታት እንደ ወንጀል የሚቆጥሩ ናቸው። ሽብርን እንደ መፍትሄ ለማድረግ የሚሞክሩ፣ ጦርነትን ህጋዊ አማራጭ ለማድረግ የሚጥሩ ናቸው በማለት ተናግረዋል። ጦርነት ከተጀመረ ውጤቱ ምን እንደሆነ ይታወቃል ሲሉ በልበ ሙሉነት የሚናገሩት የቀድሞ ኢታማዦር ሹም ጄኔራል ሳሞራ ሻዕቢያ አሁንም ያላወቀው አንድ ነገር አለ። አሁን ኢትዮጵያን እያስተዳደረ ያለው ብልጽግና መሆኑን የተገነዘበ አይመስለኝም ሲሉ ጠቅላዩ በፓርላማ የተናገሩትም እሳቸው ደግመውታል። ጄኔራሉ በአዋጊነት ስለተሳተፉበት ያለው የኢትዮ ኤርትራ ጦርነት የታሪክ ሂደት አንስተው በቁጭት ይናገራሉ። ያኔ የተፈጸመው ስህተት ለዘላለም የሚያስቆጭ ስህተት ነው። በወቅቱ ግንቦት 4990 ዓ.ም ኤርትራ ወታደሮች በሁለት ኮር በ6 ክፍለ ጦርና በአንድ ሜካናይዝድ የተደራጁ በመድፎችና ታንኮች ታጅበው ባድመንና አካባቢውን በወረሩ ጊዜ ለወረራው በአጸፋ ምላሽ ይሰጥ የሚል ውሳኔ ለማሳለፍ የኢህአዴግ ስራ አስፈጻሚም ሆነ የህዝብ ተወካዮች ምክር ቤት ጊዜ አልፈጀባቸውም ነበር። የኤርትራ መንግስት በበኩሉ በግዛቴ ውስጥ ነው ያለውት የወረርኩት መሬት የለም በማለት መሳለቁ ትዝ ይለኛል። ታዲያ ያኔ ኢትዮጵያ በበቂ መከላከያ
መከላከያ ስላልነበራት ከተለያዩ ህብረተሰብ የተውጣጡ ወጣቶችና የተባረሩ የደርግ ወታደሮች ተመልሰው በፍጥነት እንዲሰነጥሉ ተደርጎም የሻቢያን ወታደሮች የያዙትን ቦታ አስለቅቆ እያጠቃ ቡሬ ግንባር ደርሶም አሰብን ለመያዝ ሲሰማራና መለስም አስቆሙት። ውሳኔው የመለስ ብቻ አልነበረም። እና ስዩም መስፍንም ስብሐት ነጋም ጦሩ ገፍቶ አሰብን እንዲይዝ አይፈልጉም ነበር። እናም ተመለሱ ተባለ። የትግራይ ወጣቶችን ጨምሮ ከመላው ኢትዮጵያ የተውጣጡ የሀገር ልጆች ለጦርነት እየተማገዱ ያለ ስብሐት ነጋም ከኤርትራ ጄኔራሎች ጋር ይገናኝ ነበር። እኛ እናውቅም ነበር። በኋላ ነገሮች ስንሰማም በጣም አዘንን። ለትርጉም አልባ ጦርነት በርካታ የኢትዮጵያ ወታደር መኮንኖችና የትግራይ ወጣቶች ያለቁበት ጦርነት ነበር በማለት ታሪካዊ አጋጣሚውን በቁጭት ያነሱታል። አሁን ያለው መንግስት ያኔውን ስህተት ይደግማል ብዬ አልጠብቅም። በአጠቃላይ ጦርነት እንዲጀመር ይፈልጋል ብዬም አላስብም። የኔም ፍላጎት ጦርነት እንዳይጀመር ነው። ሁሉም ነገር በሰላምና በድርድር እንዲያልቅ እፈልጋለሁ። ነገር ግን ጦርነት ከተጀመረ አሰብን ብቻ ይዞ የሚመለስ ሰራዊት ይኖራል ብዬም አላስብም። ምክንያቱም የሻቢያን መንግስት የሚቃወሙ ፓርቲዎች በሙሉ ኤርትራ ከሻቢያ አስተዳደር መዋቅር እንዲነሳ ይፈልጋል። ይህንም ኢሳያስም ሆነ የሻቢያ ሰዎች የተረዱ አልመሰለኝም በማለትም ተናግሯል። በመቀጠልም ሻቢያ አሁን የኢትዮጵያ መንግስት የመውጋት አቅም የለውም። ከሆነም ጊዜም አልፏል። አሁን ማድረግ ያለበት ብልጽግናን የሚቃወሙ ኃይሎችን አደራጅቶ በትጥቅና በሎጂስቲክ በማገዝ መዋጋት ነው። ይህ ደግሞ አሁን የጀመሩት አይደለም፣ ቀድሞም የነበረ የሻቢያ ዋነኛ ስትራቴጂ ነው። ጽዶ የተባለው ከህወሓት ጋር የጀመሩት ነገር አለ። ይህ አዲስ አይደለም፣ የድሮም የነበረ ነው። አዲስ ከሆነ በግልጽ ማድረግ መጀመራቸው ነው። እኛ ከ1990 እስከ 1992 ከሻቢያ ሰራዊት ጋር ጦርነት እያደረገን እኮ እነ ስብሐት ከሻቢያ ጄኔራሎች ጋርም ይገናኙ ነበር። ብልጽግና የባህር በር አጀንዳን ማቀንቀኑ ከምን የመነጨ ይመስሎታል? በትክክል አምኖበት ነው ወይስ ለአንድ ሰሞን አጀንዳ የማድረግ ፍላጎት ኖሮት ነው ተብለው የተጠየቁት ሳሞራ አነጋጋሪ የሆነ ምላሽም ሰጥተዋል። ዶክተር አብይ ድሮንም አውቀዋለሁ የሚሉት ሳሞራ ከአሰብ መታጣት ጋር የተለየ ቁጭት ከሚያሳድሩ ወታደራዊ መኮንኖች መካከል አንዱ እንደሆነ ይናገራሉ። እኔ አብይ አሁን አይደለም የማውቀው፣ ኢንሳሌ ያለ በስራ ምክንያት እንገናኝ ነበር። ያኔም የባህር በርን በተመለከተ ይናገር ነበረ። ያኔ ግን ወደቡን በተመለከተ የመንግስት አቋም የውሾቹን ጉዳይ ያነሳ ውሾች ነው እንደሚባለው አይነት ነበረ። ዝም ተብሎ ተድበስብሶ የሚታለፍ ጉዳይ ነበረ። አሁን በተቃራኒው ኢትዮጵያ ወደ ቀይ ባህር መመለስ በይፋ የፌዴራል መንግስቱ አቋም ሆኗል። በዚህም ደስተኛ ነኝ ሲሉ ተደምጧል። ጄኔራል ወክለውም አንድ ነገር የሚከነክነኝ ጉዳይ ግን አለም። እሱም አንዳንድ ሰዎች ኢትዮጵያ የባህር በር ያስፈልጋል በማለት ይናገሩና ምክንያቱም ሲያስቀምጦ የህዝብ ብዛት ይጠቅሳሉ። ኢኮኖሚያችን እያደገ በመምጣቱ እንደሆነም ሲናገሩ ሰማለሁ። ዋናው ቁም ነገሩ የነው ብዬ አላምንም። ኢትዮጵያ አሰብ የሚያስፈልጋት የኢትዮጵያ ስለሆነ ብቻ ነው ሲሉም እቅጩን ተናግረዋል። በራያ የህወሓት ጦር ላይ ጥቃት ከፈተ። ጥቃቱ የተከፈተው ጄኔራል ታደሰ ወረደ ለስብሰባው ወደ ራያ ባመሩበት ወቅት ነው። ተኩሱን ተከትሎ በርካታ የቲዲኤፍ ታጣቂዎች መክዳታቸው ታውቋል። የሐራ መሬት ታጣቂዎች ለሁለተኛ ጊዜ የህወሓት ጦር ላይ ተኩስ ከፍቷል። ትናንት በራያ አዘቦ ታጣቂዎች በከፈቱት ተኩስ ለሰዓታት የዘለቀ ውጊያ መደረጉት ሰምቷል። ውጊያውን ተከትሎ ቀላል የማይባል ሰብአዊና ቁሳዊ ኪሳራ መድረሱ ተነግሯል። ከስፍራ የወጡ መረጃዎች እንደጠቀሙት ለሰዓታት በዘለቀ ውጊያ ከ30 በላይ የቲዲኤፍ ታጣቂዎች እጅ በመስጠት የሐራ መሬት ታጣቂ ኃይልን ተቀላቅሏል ተብሏል። አፈንግጦ አፋር መሬት ላይ የመሸገው የረሃ ጦር ለህወሓት ራስ ምታት ሆኗል። ይህን ተከትሎ ጄኔራል ምግበይ ቡድኑን አንገት ሳይወጣም መድፈቅ አለብን በማለት በተደጋጋሚ የዛቱ ቢሆኑም ቡድኑን ማክሰም አልቻሉም። ጄኔራል ታደሰም ከወራት በፊት ትንሽ ናቸው ብለን ከተውናቸው ነገ ይሆናሉ ብለው ነበር። ጄኔራል ታደሰ እንደፈሩትም ታጣቂ ቡድኑ ሆኗል። ቡድኑ 13 ከፍተኛ ጦርና አንድ ጄኔራል እንዳለበትም በቅርብ ታውቋል። ከዚህ በተጨማሪም በየጊዜው የቲዲኤፍን እየካዱ ቡድኑን የሚቀላቀሉ ተዋጊዎች ቁጥርም እየጨመረ መምጣቱ ነው የተነገረው። ሽመልስ አብዲሳ ደንግጠዋል። ኢሳያስ አፈወርቂ ከፋኖ ጋር አብሮ የኦሮሞን መንግስት ሊያስወግድ ነው ሲሉ ተናግረዋል። ሽመልስ አብዲሳ ደብረጽዮንና ኢሳያስ ከፋኖ ጋር ተባብረው የኦሮሞን መንግስት ሊጥሉ ነው፣ ኦሮሞ አንድ ሆኖ ይነሳ ሲሉ ተደምጠዋል። ፕሬዝዳንቱ ከሰሞኑን ከአዳማው ብልጽግና ፓርቲ ስብሰባ ጎን ለጎን ለካቢኔዎቻቸው ባደረጉት ንግግር ኦሮሚያ ሳትፈርስ የብልጽግናውን ስርዓት ማፍረስ እንደማይቻል ያወቁ ኃይሎች ኦሮሚያን ሊያፈርሱ ነው ሲሉም የክተት አዋጅ አውጀዋል። ነፍጠኛ ከሻቢያና ከጁንታ ጋር ተባብረው የመጣብን ነው የሚል
ቅስቀሳና በነሽመልስ በኩልም እየተሰራጨ ነው። ፋኖ ግስጋሴ ድንጋጤ ውስጥ የገቡ ሽመልስ አብዲሳ ፋኖ ወደ አዲስ አበባ ሲቃረብ ፋኖ አዲስ አበባ እንዳይገባ የሚያግድ ሚስጥራዊ ወታደራዊ ኃይል ማሰልጠናቸው የሚታወቅ ሲሆን የሚስጥር ወታደራዊ ኃይል ጋሽና ሲርና ሚል ስያሜም ተሰጥቶታል። አማራ መጣለ ተነስ እየተባለ ጉትጎታውና ጉትጎታው መሳሪያ ግዢውና ወታደራዊ ስልጠናው ኮትሮ በተለየ በከፍተኛ ሁኔታ በግዳጅ እየተፈጸመ ነው። በኦሮሚያ ክልል የተለያዩ አካባቢዎች ጋሽና ሲርና ወይም የሥራ ዘብ በሚል በበርካታ አካባቢዎች ነዋሪዎች በግዳጅ ወታደራዊ ስልጠና እንዲወስዱ የማድረግ ዘመቻ ተጠናክሮ የቀጠለ ሲሆን የሰራዊቱ ምልመላ የገንዘብ መዋጮና የቤተሰብ ወታደራዊ ስልጠና በግዳጅ ቀጥሏል። ከሰሞኑን የኤርትራ መንግስት በህወሓት መካከል ንግግር መጀመሩንና በጋራ ለመስረታ መቃረባቸውን እንዲሁም የቀድሞ ከኤርትራ መንግስት ጋር እየሰራ ነው በሚል የሚታወቀው ፋኖ ከህወሓት ጋር ንግግር መጀመሩ እየተነገረ ነው። ሰሜኑ ከተረጋጋ ማዕከሉ ይበጠበጣል የሚል የተንሻፈፈ አቋምና የበጠበጠ ዕቅድ ይዞ የተነሳው የብልጽግና ስብስብ ፋኖ የትግሉ ሜዳ ከአማራ ክልል ሊያስወጣ ነው በሚል ስጋት ውስጥ መግባቱ ነው የተነገረው። በዚህ ማያበቃው የፕሬዝዳንቱ ንግግር ሲቀጥልም ኦሮሚያ ሳትፈርስ የብልጽግናውን ስርዓት ማፍረስ እንደማይችሉ ያወቁ ኃይሎች ኦሮሚያ ሊያፈርሱ ነው ሲል አሁን ያለው ተረኛ አገዛዝ የአንድ ብሔር ወገን ጥቅምና ፍላጎት የሚያደላድል የአንድ ወገን መንግስት መሆኑን ያወጀ ሲሆን አስከትሎም ይህ የኦሮሞ መንግስት እንዳይገለበጥ የኦሮሞ ህዝብ በነቂስ ወጥቶ ስርዓቱን ይጠብቅ ብለዋል። የፕሬዝዳንት ኢሳያስ አፈወርቂ ሰሞነኛ የካይሮ ጉዞ በአፍሪካ ቀንድ ውጥረት መፍጠሩ ተሰማ። ጉብኝቱ በኢትዮጵያና በኤርትራ መካከል እየሰፋ የመጣውን ስትራቴጂካዊ ልዩነት የሚያጋለጥ ሲሆን በተመሳሳይ ግብጽ ይህንን ክፍተት ለራሷ ጥቅም ለመጠቀም የምታደርገውን ጥረት በግልጽ ያሳያል በማለት አንድ የፖለቲካ ተንታኝ ገልጸዋል። ከኢሳያስ የካይሮ ጉዞ ጀርባ የተጠመዱ ፈንጂዎች እንዳሉ ከካይሮ የወጡ መረጃዎች እያረጋገጡ ነው። ግብጽና ኤርትራ ፍላጎታቸው ተስማምተዋል። ሁለቱም ሀገራት ኢትዮጵያን በውስጥ ግጭት ጠምዶ ለማዳከም እየተረባረቡ ሲሆን በዚህም ኢትዮጵያን ከቀይ ባህር ለማሰናከል ከጠላት ጋር እቀናጃለሁ የሚል ሆኗል። ከሰሞኑን ኢሳያስን ወደ ካይሮ የወሰዳቸው ጉዳይም ይህ ነው። ይህን ጉዞ በተመለከተም በርካታ ትንታኔዎች እየወጡ ነው። ዛሬ የተሰራጨው ትንታኔ ሁለቱ ሀገራት ጥምረት ለአፍሪካ ቀንድ ጭምር ትልቅ አደጋ ነው ብለዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ ያደረጉት የ5 ቀናት የካይሮ የስራ ጉብኝት በቀይ ባህርና በአፍሪካ ቀንድ ያለው ውጥረት ይበልጥ እንዳያባብሰው ስጋትን ጭሯል። የሆርን ሪቪው ኤዲቶሪያል ትንታኔ እንደሚያሳየው ጉብኝቱ በኢትዮጵያና በኤርትራ መካከል እየሰፋ የመጣውን ስትራቴጂካዊ ልዩነት የሚያጋልጥ ሲሆን በተመሳሳይ ግብጽ ይህንን ክፍተት ለራሷ ጥቅም ለመጠቀም የምታደርገው ጥረት በግልጽ ያሳያል። የኢሳያስ ጉብኝት የኢትዮጵያን ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ ላሉ ተኪ ቡድኖች የጦር መሳሪያ ማስተላለፊያ መሆኗን እንድታቆም በይፋ ከገለጹ በኋላ ነው። ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው በ2018 የሰላም ስምምነት በኋላ አስመራ ከንግድ በመሰረተ ልማትና በባህር በር ተጠቃሚነት ዙሪያ ኢትዮጵያ ላቀረበችው ተደጋጋሚ የትብብር ጥሪ ዝምታ እንደመረጠች መግለጻቸው ይታወሳል። ለካይሮ ሰዎችም ይህ እጅግ አስደንጋጭ ሆኗል። የህዳሴው ግድብ መጠናቀቅ እንዳሉና አደጋ የቆጠሩት የካይሮ ሰዎች አሁን ደግሞ የኢትዮጵያ የሁለቱ ባህሮች ዶክትሪን የአባይ ተፋሰስና የቀይ ባህር ተጠቃሚነት ጥያቄ የግብጽን ስትራቴጂካዊ የበላይነት የበለጠ እንደሚፈታተን ትንታኔው ያቀርባል። አበቃን። መልካም ጊዜ ተመኘን።